ተመልካቾቻችን ወደ ሌላኛው በስፋት ወደምንመለከተው መረጃችን እንለፍ። የቢዝነስ ውል ስምምነት ሲደረግ ስምምነቱን የሚያደርጉት አካላት ውል ከመፈራረማቸው በፊት ሊያደርጓቸው የሚገቡ ጥንቃቄዎችና ውል እንዲፈርስ የሚያደርጉ ምክንያቶች ምንድናቸው? አንድ የቢዝነስ ውል ምን ጉዳዮችን ሊያካትት ይገባዋል? ተዋዋዮች አወዛጋቢ ጉዳይ ሲገጥማቸው ምን ማድረግ ይጠበቅባቸዋል? የሚሉትን ሀሳቦች አንስቶ ባልደረባችን አጥናፉ አበራ ከህግ ባለሙያ ጋር ቆይታ አድርጓል። እንደሚከተለው ይቀርባል። ሰላም ተመልካቾች እንደምንቆያችሁ። በዛሬው የውይይት ፕሮግራማችን የምናነሳው በቢዝነስ ተቋማት መካከል ስለሚደረጉ የውል ስምምነቶች ይሆናል። በቆይታችን እንግዲህ የውል ስምምነቶች ከመፈረማቸው በፊት ምን አይነት ቅድመ ሁኔታዎች መተግበር አለባቸው፣ ምን አይነት ጥንቃቄዎች ያስፈልጋሉ፣ እንደዚሁም ደግሞ ከተፈረሙ በኋላ የተለያዩ አይነት ችግሮችና አለመግባባቶች ቢፈጠሩ በምን አይነት የህግ አግባቦች ሊዳኙና መፍትሄ ሊያገኙ ይችላሉ የሚሉትን ሀሳቦች ነው በዋናነት የምናነሳው። ለምናነሳቸው ሀሳቦች ደግሞ ምላሽ እየሰጡን ቆይታ የሚያደርጉት በፌዴራል ጠበቃዎች ማህበር ምክትል ፕሬዝዳንት እንደዚሁም ደግሞ ጠበቃና የህግ አማካሪ መሰረት አያሌው ናቸው። ጠበቃ መሰረት ስለመጡ በጣም እናመሰግናለን። እኔም በጣም አመሰግናለሁ። አስቀድመን እንዳነሳ ነው እንግዲህ የተለያዩ ከውል ጋር የተገናኙ ጉዳዮችን ነው እያነሳን ቆይታ የምናደርገውና ለመጀመሪያ ያክል እንዲሆነን ግን ውል ምንድነው፣ የውል ዓላማስ የሚለውን ሀሳብ እናንሳና ጥያቄዎቻችንን እናስከትላለን። እሺ አመሰግናለሁ። ያው እንግዲህ ውል ማለት ምን ማለት ነው የሚለውን የምንነሳው በፍትሐብሔር ህጋችን ላይ ከተደነገገው ነው። ስለዚህ ውል ማለት ሁለት ሰዎች ወይም ከሁለት ሰው በላይ ሊሆን ይችላል ወደውና ፈቅደው ያለማንም አስገዳጅነት በንጹህ አይምሯቸው አንድን ጉዳይ አስመልክቶ የሚያደርጉ ስምምነት ማለት ነው። ቃል የገባኸውን ነገር ፕሮሚስ ያደረከውን ነገር ህጉ በተቻለ ሁኔታ ጠብቀህ እንድትፈጽመው ይፈልጋል። ስለዚህ ህጉ ፕራዮሪቲ የሚሰጠው የተስማማኸውን ነገር እንድትፈጽመው ነው። ስለዚህ ከፍትሐብሔር ህጋችን 1678 ላይ እንደተደነገገው በኦፈርና በአክሴፕታንስ ተጀምሮ በአግሪመንት የሚጠናቀቅ መብትና ግዴታዎችን የሚያጠናክር በፍቃድ ላይ የተመሰረተ ያለ ግዴታ የሚፈጸም እንደዚሁም ለህግና ለሞራል ተቃራኒ ያልሆነ ነገር ውል ይባላል ማለት ነው። በጣም ጥሩ። ነገር ግን አሁን በቃል የሚደረጉና በጽሁፍ የሚደረጉ ስምምነቶች በህግ ፊት በሚቀርቡበት ጊዜ ያላቸው ተቀባይነት የትኛው የበለጠ ከፍ ያለ ነው ማለት ይቻላል? ከፍ ያለ ዝቅ ያለ የሚሆነው እንዳደረከው የውል አይነት ነው እንጂ ምሳሌ መኖሪያ ቤት ገዝተህ ወይም መኖሪያ ቤት ሻጭ መሆን እኔ መኖሪያ ቤት ሰርቼ የሚሸጥ ሰው ቢሆን እኔ መኖሪያ ቤት ገዝቻለሁ ብዬ በቃል ክስ ላቀርብ አልችልም ፍርድ ቤት። ምክንያቱም መኖሪያ ቤት ስትገዛ ማይንቀሳቀስ ነገር ስትገዛ ማስረጃ የጽሁፍ መሆን አለበት ይላል ህጉ ግዴታ። ምሳሌ አበድሬያለሁ ብል ገንዘብ ለስራህ ለቢዝነስህ እንዲረዳው ገንዘብ አበደርኩት ብል ገንዘብ ማበደሬን ከ500 ብር በላይ የሆነ የገንዘብ ብድር ከሆነ በጽሁፍ መደረግ አለበት ይላል እኮ። ከዛ በታች ከሆነ ግን በጽሁፍ መደረግ የለበትም። ስለዚህ አሁን ቀደም ደግሞ እንዳልኩ ምሳሌ እቃ በገዛክ ሶፋ በገዛህ ጠረጴዛ በገዛህ ደግሞ በጽሁፍ ማድረግ ላይ ተጠበቅብኝ ይችላል። ገንዘብ የከፈልኩበትና ያደረግነውን ቃል ስምምነት ብቻ ይዤ መብት መጠየቅ እችላለሁ። ልብስ በገዛ ይሄ ሁሉ የውል ነው። ስለዚህ ክብደቱ ሚዛን ላይ የሚቀመጠው እንደ አይነቱና እንደ ጉዳዩ ነው እንጂ አንዱ ከፍ አንዱ ዝቅ የሚል አይደለም። ስለዚህ የተጻፉ ውሎች ላይ ትኩረት እናድርግና እስኪ ስንዋዋል ሁለት አካላት ናቸው የሚዋዋሉት የየራሳቸውን ጥቅም ለማስከበርና የተሰማሩበትን ዘርፍ ወይም ደግሞ የተሰማሩበትን የንግድ አይነት የተሻለ ተፈጻሚ እንዲሆን ለማድረግ ነው። አይዘር እቅዳቸው ለመፈጸም ሊሆን ይችላል ወይም ደግሞ የተሻለ ገቢ ለማግኘት ሊሆን ይችላል። ለተለያየ ዓላማ ሊዋዋሉ ይችላሉና የተጻፈ ስምምነት በሚፈረምበት ሰዓት ወይም ደግሞ በሚዋዋሉበት ሰዓት ምን ነገሮችን ምን ጉዳዮችን ነጥቦችን ማካተት አለባቸው? አትሊስት 5 ሪኳየርመንቶች ውል አንድ ውል መያዝ መቻል አለበት ማለት ነው። እንዳልኩ የተዋዋዮች ወገኖች አሉ። የነሱ መብትና ግዴታ መቀመጥ አለበት። ትላንትና እንዴት እንደተስማሙ መቼ ምን እንደሚደረግ ከጊዜም ጭምር መቀመጥ አለበት። ምን እንዴት ይፈጽማል የሚለውን ደግሞ በግልጽ በጊዜ የተገደበ ቢሆን በጣም የተሻለ ነው። ላልተወሰነ ጊዜ የሚደረጉ ብዙ ጊዜ ለትርጉም ያጋልጣል። ሶስተኛው ደግሞ እንዳልኩ ፎርስ ሜጀሩ የካቅም በላይ ሆነ ምክንያት ቢኖር ቢያጋጥም እንዴት አድርገው ያንን ሊያልፉት እንደሚችሉ ቀድሞ መስማማት ቀድሞ ፕሪዲክት ማድረግ ይገባቸዋል። ገዢ ህጋቸውን ማወቅ ይገባቸዋል። አለመግባባት ቢፈጠር እንዴት ሊፈቱት እንደሚገባ ማወቅ ይገባቸዋል። እነዚህ 5 ዋና ጉዳዮችን መያዝ አለበት ብዬ አምናለሁ። ወደፊት ምናልባት ውል እንዳይፈጸም ሊያደርጉ የሚችሉ የተለያዩ አይነት ምክንያቶች ሊኖሩ ይችላሉ ብዬ አስባለሁ፣ ተዋዋይ ወገኖች ከተስማሙ በኋላ ማለት ነው። ነገር ግን ምናልባት አስቀድመው ወደ ውል ለመግባት እያሰቡ ያሉ ቢዝነስ ተቋማት ወይም ደግሞ ግለሰቦችም ሊሆኑ ይችላሉ ማድረግ ያለባቸው ጥንቃቄ ምንድነው ተብሎ ሊነሳ ይችላል የሚለውን እንመልስና ወደ ቀጣዩ እናልፋለን። ድርጅት ሲኖርህ ሂሳብ ባለሙያ ይኖርሃል አይደለም? ኤችአር ይኖርሃል። አንተ ቢዝነሱን ነው የምታውቀው። እንደዛው
አንድ ሰው አንድ ድርጅት አንድ የቢዝነስ ማን የህግ አማካሪ የግድ ያስፈልጋል። ለምንድነው የህግ አማካሪ ምን አይነት ውል መዋዋል እንዳለበት የሚያዋውለው ውል ሪስክና ቤኔፊቱን አንዳንድ ውል እኮ ሪስክ እንዳለው ያወቅ ከቢዝነስ አንፃር ቤኔፊት ያደርገኛል ብለ ሪስኩን ቴክ አድርገህ ትገባለህ። ግን የምታውቀው ሪስክ ከሆነ ሪስኩ ራሱ ሲመጣብህ ሾክ አያረግህም። ለዚህ መፍትሄው የመጀመሪያው የህግ ባለሙያና ጠበቃ ማማከር፣ በህግ ባለሙያና በጠበቃ ምክር ተደግፎ ማናቸውንም ውሎች መፈጸም አስፈላጊ ነው። ምክንያቱም ሙሉ እንደ ተፈጥሮ ስለሚለያይ እንዳፈጻጸሙ ስለሚለያይ ማለት ነው። ከተዋዋሉ በኋላ በተዋዋይ ወገኖች የተለያዩ አይነት ችግሮች ሊፈጠሩ ይችላሉ። ነገር ግን እርሱ አሁን ከ16 ዓመት በላይ በዚህ ሙያ ውስጥ እንደመቆየተው መጠን በተደጋጋሚ ለውል መፍረስና እንዳይፈጸም ማድረግ አስተዋጽኦ የሚያበረክቱ ነገሮች ምንድናቸው ማለት ይቻላል? እነሱን እናንሳቸው እስኪ። የተለያዩ ምክንያቶች አሉ። ይደርስልኛል አስገባዋለሁ ያልከው እቃ በጊዜው ላይደርስልህ ይችላል። የተለያዩ አይነት ህጎች ሊወጡ ይችላሉ እና በተለያዩ ምክንያቶች የውል በቢዝነስ ሰዎች መካከል በነጋዴዎች መካከል ውሉ ላይፈጸም እንቅፋቶች ይሆናል። በፍትሐብሔር ቁጥር 1792 እና 1793 ላይ ከአቅም በላይ የሆኑ ምክንያቶች ምንድናቸው የሚለውን አስቀምጧል። ምሳሌ ያልታሰበ ጦርነት ቢከሰት፣ መንግስት ህግ ቢያወጣ፣ ምሳሌ አንተ የተዋልክበትን ፈጽምበታል ያልከውን ነገር ላይ ክልከላ፣ ሌሎች ነገሮችን አስመልክቶ በመንግስት በኩል ህግ ቢወጣ፣ ጎርፍ አደጋ ቢመጣ፣ የመብረቅ አደጋ ቢመጣ እነዚህን አርጎ በ1792 እና 93 ላይ ተቀምጠዋል። ግን እነዚህ የተቀመጡት ከአቅም በላይ ምክንያት ናቸው ተብለው የተቀመጡት ኤክስክሉሲቭሊ እነዚህ ብቻ ናቸው ተብሎ አይገመቱ። ውሉ ማይፈጸም ከሆነ የሚፈርስ ደግሞ ከሆነ ተዋዋይ ወገኖች ወደ ነበሩበት በተቻለ ሁኔታ ወደ ነበሩበት እንዲመለሱ ነው። ቀድሞ ውል ከመዋዋል በፊት የነበሩበት ቦታ ላይ እንዲመለሱ ነው ህጉ የሚፈልገው። ስለዚህ ምሳሌ እኔ 500 ሺህ ብር ሰጥቼ አንተ መኪና እንድታመጣልኝ ተዋውዬ ከነበረ ያ መኪና ደግሞ እንዳይገባ በመንግስት ክልከላ ወጥቶ ከሆነ ወደ ነበርንበት ስንመለስ አንተም ያው መኪናን ይዘህ ትቀራለህ፣ ለኔ ደግሞ 500 ሺህ ብር ትመልስልኛለህ ማለት ነው። ተዋዋዮች ሁለቱ ወገኖች በስምምነታቸው ላይ ያስቀመጡት ነገር ሊኖር ይችላል። ይሄ ካሳ ያስፈልገኛል፣ አንተ ይህንን ውል ብታፈርስ፣ ስምምነት ብታፈርስ ይህን ካሳ ትከፍላለህ፣ እኔም እንደዚሁ ደግሞ ይህን ስምምነት ካፈረስኩኝ ይህን ያህል ገንዘብ ወይ ደግሞ ካሳ ትከፍላለህ የሚለውን ስምምነት ሊያደርጉ ይችላሉ። የተቀመጠው ካሳ ምናልባት ከተጠበቀው በላይ በጣም የተጋነነ ሆኖ ቢገኝ ወይም ደግሞ ከተጠበቀው በታች በጣም ዝቅተኛ ሆኖ ቢገኝ ህጉ እንዴት ነው የሚዳኘው? ቅድም እሱ አንተ ያልከው አሁን በውሉ ላይ የሚቀመጠው ቅጣት ይባላል። እሱ በፍትሐብሔር ቁጥር 1890 እና ተከታዮች ድንጋጌዎች ላይ የሚገዛ ነው። እሱ ማለት ውሉን ላከበረው ወገን ውሉን ያላከበረው ወገን የሚቀጣበት የቅጣት አግባብ ነው። ነገር ግን ቅጣት ሲቀመጥ ምሳሌ የ100 ሺህ ብር ውል እናንተ አስረን ነገር ግን ውሉን ካልፈጸመ 500 ሺህ ብር ይከፍላል ቅጣቱ ቢባል ከዋናው ውል ሊበልጥ አይችልም ቅጣቱ። ይሄ ደግሞ በህጉ የተቀመጠ ስለሆነ ፍርድ ቤት እንደዛ ተብለህ እንኳን ብትዋዋል ዳኞች ሊቀበሉት አይችሉም። በሌላ በኩል ደግሞ ምናልባት ያልነው ስምምነት በፈረሰ ጊዜ የግድ ወደ ፍርድ ቤት መሄድ ላይጠበቅባቸው ይችላል። ምናልባት የንግድ ሚስጥራቸውን ለመጠበቅ አንዳንዶችም ደግሞ ረጅም ክርክር ውስጥ ላለመግባት የሚከተሏቸው ሌሎች የህግ አማራጮች ካሉ እነሱን እናንሳና እንቀጥል። ቅድም እንዳልከው የንግድ ሚስጥራቸውን ለመጠበቅ ቀለል ባለ ስነ ስርዓት ለመዳኘት እንደዚሁም ደግሞ ሙያና ልምድ ባላቸው ጉዳዩን በሚያውቁ ኤክስፐርት በሆኑ ሰዎች ለመዳኘት ሰዎች የተለያዩ አይነት ከፍርድ ቤት ውጪ አማራጮችን ሊፈጽሙ ይችላሉ። ስለዚህ ሰዎች ራሳቸው ተነጋግረው ተደራድረው ጉዳያቸውን ሊፈቱት ሊስማሙ ይችላሉ። አንድ ሰው በመሃላቸው አርገው በእርቅ ሊፈቱት ይችላሉ። ካልሆነም ደግሞ በግልግል ዳኝነት በአርቢትሬሽን ሊፈቱት ይችላሉ። የግልግል ዳኝነትም ደግሞ በሚፈልጉት ቦታ በፕራይቬት በሆኑ የህግ ኤክስፐርቶች እንዲፈታላቸው ሊስማሙ ይችላሉ። እኛ ሀገር ባለው ደግሞ የግልግል ተቋማት ምሳሌ ንግድ ማህበራት በቻምበር ኦፍ ኮሜርስ በአዲስ አበባ ንግድ ማህበራት በፌደራል ንግድ ማህበራት በተለያዩ ግልግል ዳኝነትን በሚሰሩ ተቋማት ሊዳኙ ይችላሉ፣ መብት አላቸው። ውል ውስጥ ከገቡ በኋላ ስምምነት ውስጥ ከገቡ በኋላ ተዋዋዮቹ ቀጣዩ የውላቸው አፈጻጸም አስጊ ሆኖ ሲገኝ ወይ ደግሞ እንደማይፈጸም እርግጠኛ መሆን ሲችሉ ውሉን ማሻሻል የሚችሉት እንዴት ነው? ለምሳሌ ከአቅማቸው በላይ የሆነ ነገር ተፈጠረ፣ በአዋጅ ወጥቶ ሊሆን ይችላል፣ እገዳ ተጥሎ ሊሆን ይችላል፣ ወይ ደግሞ ዓለም አቀፍ እንደ ኮሮና አይነት ያልጠበቅናቸው ክስተቶች በሚፈጠሩበት ሰዓት ውሉን ማሻሻል የሚችሉት እንዴት ነው? ውል ማሻሻል የሚችሉት እንግዲህ በእነሱ ፍቃድ ላይ ተመሰረተ ነው። ቅድም እንዳልኩ
ከዝርዝር መብትና ግዴታቸው ከሚዘረዘሩ ውስጥ አንደኛው ውሉን እንዴት እንደሚያሻሽሉት ውሉን እንዴት ሊያረጉት እንደሚገባ ሲሻሻል መካተት አለበት። ሲሻሻል በጽሁፍ ነው በቃል ነው በኢሜል ነው እንዴት ነው አኔክስ ነው የሚደረገው ከዛ በኋላ የሚደረጉ ስምምነቶች እንዴት ነው የዚህኛው የዋናው ውል አካል የሚሆኑት የሚለው በውሉ ላይ የሚቀመጡ ናቸው። ነገር ግን አንተ እንዳልከው ሊፈጸም የማይችል መሆኑን ካወቀ አንደኛው ተዋዋይ ወገን ያለው አማራጭ ውሉ ሊፈጸም የማይችል መሆኑን ካወቀ ውሉ እንዲፈርስለት እና የተለያዩ ካሳዎች እንዲጠይቅ ህጉ ይጠብቅለታል። ካልሆነ ደግሞ ውሉ እንዲፈጸም ሁለቱንም አማራጭ ለአንደኛው ውሉን ላከበረው ወገን ህጉ ይጠብቅለታል። ተነጋግሮ ተደራድሮ ያንን ነገር ደግሞ በተጨማሪ ውለት አድርጎ ማሰርና ማስተካከል ይቻላል። እንግዲህ ጥያቄዎችን አጠናቅቄ ያለሁና ከዚሁ ከውልና ከስምምነት ጋር በተያያዘ መነሳት አለባቸው በዚህ ጊዜ በተደጋጋሚ እየተፈጸሙ ያሉ ችግሮች ናቸው ብለው የሚያስባቸው ነጥቦች ካሉ እሱን ያንሱልኝና ማጠናቀቅ እንችላለን። እንግዲህ ብዙ ኬዞች አሉ አይደል? በተለይ ከሪል ስቴት ጋር የተያዘ ቅድም እንዳልኩ ደግሞ ከዚህ ከነዳጅ መኪና ጋር የተያዘ እንደዚሁም ደግሞ ከግንባታ ግብአት እቃዎች ጋር ከውጭ ምንዛሬ ጋር በተያዘ ብዙ ክርክሮች በፍርድ ቤት ያጋጥማሉ። ስለዚህ ከውል ጋር በተያዙ ግን እኔ ምክር የምሰጠው ውሎች በተቻለ አቅም ግልጽ የሚሆኑ እያንዳንዳቸው አሁን እንኳን ያነሳናቸው በጣም ኢምፖርታንት የሆኑ በጽሁፍ መደረግ ያለባቸው በአዋዋይ ፊት መዋዋል ያለባቸው በምስክሮች መረጋገጥ ያለባቸው ውሎች ሲሆኑ እሱን በግልጽ ማስቀመጥ ምክንያቱም አንድ ነጋዴ ንጹህ የሆነ ክርክር የሌለበት ኢንቫይሮንመንት ያስፈልገዋል። ስለዚህ ቀድመ ከህግ ባለሙያ ጋር ተማክረክ ቀድመ የህግ ባለሙያን ጠበቃህን ይዘህ ጠበቃ ይላማክር የሚባለው ለዛ ነው። አማክረህ እነዚህ ነገሮች ፈጽመህ ነው ወደ ውል የምትገባው። ነገር ግን የሚሰራ ሰው እንኳን የሚሰራ ሰው እግርና እግር ይጋጫል ይባላል። ስለዚህ አለመግባባት የሰው ልጅ ተፈጥሮ ስለዚህ አለመግባባት ደግሞ ቢፈጠር እንዴት እንደምትፈታው ቀድመ ካስቀመጥከው መፍታቱ ልክ ነገሩ ሲከሰት መፍታቱ ከባድ አይሆንም ባይ ነኝ። መልካም በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው የውይይት ፕሮግራማችን በቢዝነሶች መካከል ስለሚደረጉ የውል ስምምነቶች እያነሳን ቆይታ አደረግን። ቁም ነገር እንዳገኛችሁበት እንገምታለን። ጤና ይስጥልን ተመልካቾች። በዛሬ ኢትዮ ቢዝነስ ፕሮግራማችን በአጫጭርና በዝርዝር ወደ እናንተ ያደረስናቸው ዘገባዎች እነዚህን ይመስሉ ነበር። በቀጣይም የተለያዩ የቢዝነስ መረጃዎቻችንን ይዘን ወደ እናንተ የምንመለስ ይሆናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። ሰላም ቆዩ።